እጅግ በጣም ልብ የሚነካ መረጃ ነው። ኢና ሊላሂ ወኢና ኢለይሂ ራጂዑን። በራሳችሁ ሁላችሁንም ውሰዱት። እጅግ አሳዛኝ ክስተት ከነበረው በስልጤ ዞን 11 ሰዎች ከሞቱት ውስጥ አንዷ እሁድ ልትሞሸር ነበር። እዚህ ትላንት ከረገፉት 11 ንጹሐን ነፍሳት ጀርባ ግን ድንጋይ እንኳን የሚያስለቅስ ነፍስን ሰነጣጥቆ እምባ የሚያናቁር የአንዲት ሙሽራ ታሪክ አለም። እሁድ ቀኑን ስትጠባበቅ የነበረችውን ወደ ቤተሰቦቿ ሂዳ አረፋን በሰላም አሳልፋ ስትመለስ ወዴት ነው የምትመለሰው? ወደ ሰርጓ ወደ ሙሽርነቷ ስትመለስ በዚህ ቅጽበት ሞት ማለት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። አሁን የምገኘው ከሆስፒታል ወጥቼ መድኃኒት ፍለጋ ላይ ነኝ ያለሁትና ሰሞኑን በጣም ሳጨናንቃችሁ በጣም ሳሳስባችሁ ነበረ። ይህ ቪዲዮ ለአዶናይ ነው። ሁላችሁም እዚህ ቪዲዮ ላይ ሜንሽን እያደረጋችሁት ትክክል ያልሆነ ነገር ካለ ለመናገር ዝግጁ ነኝ። እኔ ግን እወቁልኝ፣ አንድ አዶናይ ነኝ። ሰው በጠፋበት ጊዜ አንድ ሰው ተገኘ ብንል እሱንም እያዋከቡ እያስጨነቁት ይገኛሉ። ሰሉ ዐለ ነቢ አላሁመ ሰሊ ዐላ ሙሐመድ። ሰላሙ አለይኩም ወራህመቱላሂ ወበረካቱ። ፈመን ሸረሐ አላሁ ሰድረሁ ሊልኢስላም ፈሁወ ዐላ ኑሪን ሚን ረቢህ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ዱንያ የተከበራችሁና ለተከታታዮች ባላችሁበት የአላህ ሰላም ዝነት ተረዳችሁ አረታን ኢንሻአላህ። ዛሬም ከመገኘት የተመለከታችሁት አነጋጋሪ ተደዶ የተማራጡ እንዲሁም ደግሞ እስላማዊ ቪዲዮ ኢንሻአላህ እነዚህ ቪዲዮዎች በጋራ እንመለከታለን። ከእናንተ የሚጠብቀው ላይክ እያደረጋችሁ ሀሳብ አስተያየት ይስጣችሁ፣ ሰብስክራይብ በማድረግ ተቀላቀሉ ቻናሉ ኢንሻአላህ። ቀጥታ ወደ ቪዲዮ አለፍኩላችሁ። ያጅማ አፍና ምንድነው የገጠማት? በድጋሚ ታመመች ወይ? በሰሞኑን እንግዲህ የተለያዩ ስቶሪ እንዲሁም ደግሞ መልእክት ማስተላልፋ ነበር። እባካችሁ ዱአ አድርጉልኝ ብላ ማለት ነው። አሁን ያለችበት ሁኔታ ምን አይነት ሁኔታ ነው? ከራሷ አንደበት እንስማ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። አሁን የምገኘው ከሆስፒታል ወጥቼ መድኃኒት ፍለጋ ላይ ነኝ ያለሁትና ሰሞኑን በጣም ሳጨናንቃችሁ በጣም ሳሳስባችሁ ነበረ። ስቶሪ አድርጌ ነበረ ሁላችሁም ዱአ አድርጉልኝ ብያችሁና ሁላችሁም በውስጥም ደውላችሁም ስትጨናነቁና ዱአ ስታደርጉልኝ ነበረ። አላህ ያክብርልኝ፣ አላህ ይውደድልኝ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ እኔም እና አልሐምዱሊላህ ረቢል ዓለሚን። ብዙም የሚያሰጋ ነገር አይደለም። ትንሽ አሞኝ ነበረ። ትንሽ ብቻ የደም መርጋት ነበረብኝ ወደ ሆዴ ውስጥ አካባቢና እግሬ ላይ እሱ ትንሽ የመጨመር ሁኔታ ይታያል ነው የተባልኩት። ግን እሱ ደግሞ መድኃኒት ተሰጥቶኛል። ሌላ የሚያሰጋ ነገር እንደዛ ምንም ነገር የለብኝም። አልሐምዱሊላህ ረቢል ዓለሚን። በጣም ስለምትወዱኝ በጣም ሰፖርት ስለምታደርጉኝ እና ወላሂ ከአላህ በታች እኔ እናንተ ናችሁ ያላችሁልኝ ከአላህ በታች። ምክንያቱም ሰው መኖር ማለት በጣም ትልቅ መታደል ነውና እናንተ አላችሁልኝ ከአላህ በታች። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ሁላችሁም ስላሰባችሁ ስለተጨነቃችሁ አፉ በሉኝ ስላሳሰብኳችሁና አታስቡ፣ አትጨናነቁ። አሁንም ዱአ አድርጉልኝ። ውጤቴ ደርሷል። ምንም የሚያሰጋ ነገር የለም ነው የተባልኩት። ግን መድኃኒቶች ተሰጥቶኛል፣ ሌሎች መድኃኒቶችም ተሰጥቶኛል። አልሐምዱሊላህ ኢንሻአላህ ከ3 ወር በኋላ ቼክአፕ አለኝ። ከዛ ውጪ ግን ምንም የሚያሰጋ ነገር የለም ነው የተባልኩት። እወዳችኋለሁ፣ አከብራችኋለሁ። ኢንሻአላህ መኖር ይቀጥላል። ምንም አይነት ነገር በህይወታችን ውስጥ ቢመጣ ተስፋ አልቆርጥም። እናንተም ተስፋ እንዳቆርጡ አውቃለሁ። በጣም ከባድ ሁኔታ ውስጥ ነኝ ያለሁት፣ በጣም ከባድ ማለት ነው። ግን የፈለገ ነገር ቢሆን በጣም ብዙ ከባድ ጊዜያቶችም አሳልፌያለሁ። አልሐምዱሊላህ። አላህን የያዘ ደግሞ ወድቆ አይወድቅም። ኢንሻአላህ ወደፊት እንቀጥላለን። ኢንሻአላህ ከኔ ብዙ ነገር ትጠብቃላችሁ፣ ከኔ በጣም ብዙ ነገር ኢንሻአላህ። እኔም ደግሞ ከዚህ የበለጠ ትልቅ ቦታ ትልቅ ደረጃ ደርሼላችሁ እናንተንም ማመሰግናችሁ ይሆናል። ማሻአላህ ተመልክተናል ቪዲዮቿን። መቼም ቢሆን ተስፋ አይቆረጥም ከአላህ ኢንሻአላህ። መኖር ይቀጥላል። መቼም ቢሆን ከአላህ ተስፋ አይቆረጥም ብላ የተለያዩ መልእክቶችን አስተላልፋለች። እንግዲህ በጣም ከባድ ሁኔታ ውስጥ እንዳለች
እንዲሁም ደግሞ ዱዓ ልናደርግላት እንደሚገባ መልእክት ማስተላልፋለች። አሁን ያው ከባድ ሁኔታ ውስጥም ቢሆንም አልሐምዱሊላህ ረቢል ዓለሚን ነገር ግን የከፋ ነገር የሚያሰጋ ነገር የለም ብለውኛል ዶክተሮች፣ መድኃኒትም አዘውልኛል ብላ የተለያዩ መልእክቶችን አስተላልፋለች። ኢንሻአላህ እንግዲህ አላህ ክፉ ነገር ያዝላት፣ በድጋሚ ቅስሟን አይስበረው፣ ትልቅ ደረጃ ድርሳት ለማለት እወዳለሁ። ሁላችሁም ለአፍናን ዱዓ እናድርግላት። ከካንሰር ነው እንግዲህ ሄዳነችው። አልሐምዱሊላህ ረቢል ዓለሚን ምንድነው አላህን በማየዝ አላህን በማመስገን እዚህ ሁሉ ችግር ውስጥ ነው አሁንም አልሐምዱሊላህ በማለቷ እጅግ ለብዙዎች ትምህርት ልትሆን ይገባል ብዬ አምናለሁ። ሁላችንም ከሷ ልንማር ይገባል። ዱዓ እናድርግላት እህታችን፣ አላህ አፊያ ይስጣት። እጅግ በጣም የሚያሳዝን መረጃ ሰምተናል። ኢና ሊላሂ ወኢና ኢለይሂ ራጂዑን። ትናንትና ይህንን መረጃ ወደ እናንተ አድርሼ ነበር። ምንድን ነው በስልጤ እንግዲህ 11 ሰዎች ገደማ በአንድ ቅጽበት በመኪና አደጋ እንደሞቱ ሰምተናል። እንዲሁም ደግሞ ሌሎች እንደተጎዱ ሆስፒታል እንዳሉ፣ ከዛም መካከል አንዲት ሴት ሙሽራ ነበረች። እጅግ በጣም ያሳዝናል። መቼ እሁድ ልታገባ እንግዲህ ነበረ። ከነዛ ከ11ዶቹ ሟቾች አንዷ ሆናለች። ምንድን የሰማ ነው? እጅግ በጣም ብዙዎችን ልብ የነካ መረጃ ነው። እጅግ አሳዛኝ ክስተት ከነበረው በስልጤ ዞን 11 ሰዎች ከሞቱት ውስጥ አንዷ እሁድ ልትሞሸር ነበር። እዚህ ትላንት ከረገፉት 11 ንጹሐን ነፍሳት ጀርባ ግን ድንጋይ እንኳን የሚያስለቅስ ነፍስን ሰነጣጥቆ እምባ የሚያናቁር የአንዲት ሙሽራ ታሪክ አለም። እስቲ የእሷን ስብራት አስቡት። መጪው እሁድ የህይወቷ ትልቁ ቀን የሰርጓ ዕለት ነበረም። ሙሽራውም በናፍቆት ቀኖቹን እየቆጠረ ነበር። እሷ የእሁዱን የደስታዬን ዘውድ ከመድፋቴ በፊት የናፈቁኝን የእናቴንና የአባቴን እጅ ስሜ መርቁኝ ልሞሸር ልበላቸው በሚል ንጹሕ ተስፋ ነበር ለአረፋ በዓል ወደ ቤተሰቦቿ የሄደችው። ከቤተሰቦቿ ጋር በፍቅር ተጫውታ በዓሉን አክብራ ምርቃቱን ተቀብላ ወደ ሰርጓ አመራች። ወደ አዲሱ ጎጆዋ ለመመለስ በትላንትናው መሪር ቀን ጉዞ ስትጀምር ግን ያ ጨካኝ መንገድ ላይ ያስቀራል። የሙሽራዋ ነጭ ቀሚስ በትላንትናው ዕለት በደም ተለውሶ ቀረም። ለመጪው እሁድ የተዘጋጀው የደስታ አዳራሽ ዛሬ የለቅሶ ድንኳን ሆኗል። በጭብጨባና በእልልታ ሊሞላ የነበረው ሰፈር ዛሬ በዋይታና በጭንቅ ተሞልቷል። ሙሽራው እሁድን በናፍቆት እየጠበቀም፣ እሷ ግን ትላንትናው ሙሸኝችም። ትላንትናው ዕለት ሕይወታቸውን ላጡት ለእነዚህ 11 ወገኖቻችን በሙሉ አላህ ጀነተል ፊርደውስን እንዲወፍቃቸው፣ ልባቸው ለተሰበረው ቤተሰቦቻቸውና ክንፉ ለተሰበረው እጩ ሙሽራ ደግሞ አላህ ጽናቱን ሰብሩን እንዲሰጥልን አጥብቀን እንማጸናለን። ትላንት አብረውን የነበሩ ዛሬ የሉም። ነገ ለራሳችን ምን እንደሚገጥመን ማናችንም አናውቅምና ዛሬን በትህትና ዛሬን በመልካም ሥራና በበጎነት እናሳለን። የእናንተ ዱዓ ለተሰበሩት ቤተሰቦችም ትልቅ ጽናት ነው። አላህ መጨረሻችንን ያሳምርልን። ሰላም። እጅግ በጣም ልብ የሚነካ መረጃ ነው። ኢና ሊላሂ ወኢና ኢለይሂ ራጂዑን። ሱብሃንአላህ። በራሳችሁ ሁላችሁንም ውሰዱት። እንደዚህ አይነት አደጋዎች ወይም ደግሞ እንደዚህ አይነት ቅጽበታዊ አሳዛኝ ነገራቶችን ስንሰማ ዜናዎችን ወደ ራሳችን ብንወስዳቸው ምን ያክል ልብ ያማል። እሁድ ልናገባ እሰቡት። እኔ ሙሽራ ሆኜ ለብዙ ዓመታት ወይም ደግሞ ለብዙ ጊዜያት ስጠብቀው የነበረውን ቀን ስናፍቀው የነበረውን የሰርጌን ቀን ያጀማ እሁድ ላገባት ዛሬ ብትሞት 5 ቀን 6 ቀን ሲቀረው እሁድ ብትሞት ምን አይነት ስሜት ነው የሚሰማኝ? ሱብሃንአላህ። ሁላችንም ወደ ራሳችን ልንወስዶ ይገባል። ለሟቿ አላህ ጀነተል ፊርደውስ ያርጋት፣ የጀነት ሙሽራ አላህ ያርጋት ለማለት እወዳለሁ። ለባልየውም ደግሞ ለቤተሰቦቹ አላህ ሶብርን ይስጣቸው። እጅግ በጣም የሚያሳዝን ትልቅ እንግዲህ መረጃ ነው። ኢና ሊላሂ ወኢና ኢለይሂ ራጂዑን። ይህንን መረጃ ስሰማ እጅግ በጣም የደረገጥኩት። ትናንትና ቪዲዮ አቅርቤላችሁ ነበር 11 ሰዎች እንደሞቱ። ከነዛም መካከል ደግሞ እሁድ ቀኑን ስትጠባበቅ የነበረችውን ወደ ቤተሰቦቿ ሂዳ አረፋን በሰላም አሳልፋ ስትመለስ፣ ወዴት ነው የምትመለሰው? ወደ ሰርጓ ወደ ሙሽርነቷ ስትመለስ በዚህ ቅጽበት ሞት ማለት እጅግ በጣም ያማል፣ እጅግ በጣም ያሳዝናል። ነገር ግን ከዚች ከሞት ማንም የሚቀር የለም በዚህ ምድር ላይ። አላህ የሁላችንም መጨረሻ ያሳምርልን። በየትኛው ቅጽበት እንደምንሞት አናውቅም። ነገር ግን ለቀጣይ ህይወታችን ዝግጅት ልናደርግ ይገባል ብዬ አምናለሁ። ቃላት የለኝም። አላህ ከእንደዚህ አይነት ሙሲባ ይጠብቀን ለማለት እወዳለሁ።
እጅግ በጣም የሚያሳዝን ሌላ ልብ የሚሰብር መረጃ ነው የተመለከትነው። ቃላት የለኝም። ሱብሃንአላህ የጀማ በስተመጨረሻ እንግዲህ የምንመለከተው ጠቅላላ ያለ ብዙ ቪዲዮዎች አሉ። በተለይ በአርሲ ጉዳይ በተለይ ከሰሞኑ ማለት ነው ብዙ ኦርቶዶክሳውያን ቤተክርስቲያን ላይ ሞተዋል። እንግዲህ ከዛም አልፎ ደግሞ እና አዶናይ ወጥተው ፍትህ ጠይቀዋል። ነገር ግን አክሱም ላይ ደግሞ ብዙ ሙስሊሞች እንዳይሰግዱ እየተደረገ ብዙ ግፍ እየተፈጸመባቸው ዝም ብለው ነበር። ከዛ ጋር ተያይዞ እንግዲህ ዘመቻ ተከፍቶባቸው ነበር። እነሱም ምላሽ ሰጥተዋል እንግዲህ ሲቆረቆፉ ማለት ነው። እሱንም ቪዲዮ በጋራ እንመለከታለን። ከዛም አልፎ ደግሞ ጆን ዳንኤል ታዋቂው ቲክቶከር ታውቁታላችሁ ነው በተለይ ከአክሱም ጋር ተያይዞ ላይቭ ላይ ገብቶ ኮመንት ሲጽፉለት ነበረ። ምንድነው ወደ አክሱም ትመጣለህ ለምንድነው ለአክሱም ድምጽ የሆንከው ብለው ሲጽፉለት እሱም የሰጠው ምላሽ አንድ አስገራሚ ያለ የተለያዩ ቪዲዮዎች ኡስታዞችን በዛ ጉዳይ ላይ ሐሳብ ሰጥቷል። በእነ አዶናይ ጉዳይ ላይም ጭምር ማለት ነው። በነገራችን ላይ እዛ ጋር አርሲ ላይ ወይም ደግሞ አክሱም ላይ አንዳችን ሁላችንም ሰብአዊነት ወይም ደግሞ ሊሰማን ይገባል። እንዲሁም ደግሞ ሙስሊም የትኛውም ሰው ሲበደል ደግፎ አይልም። ምክንያቱም በደልን ሁላችንም እንቃወማለን። እዛ ጋር ተቃውሞ ከሆነ እዛ ጋር ተበድለው ከሆነ ክርስቲያኖች ፍትህ ልንጠይቅ ይገባል። እዚህ ጋር ደግሞ ሙስሊሞች ተበድለው ከሆነ ሌሎች እምነትም ፍትህ ሊጠይቁ ይገባል። ምክንያቱም ሀገር የጋራ ነው። አንድ ላይ እስከኖርን ድረስ ሁላችንም ግፎችን ልንቃወም ይገባል ብዬ አምናለሁ። ስለዚህ በዛ ጉዳይ ላይ የአንዱ ሲነካ ዝም ብሎ የአንዱ ሲነካ ደግሞ የራሱ ሲነካ ደግሞ ብድግ የሚልበት ቅጽበት የለም። ሁላችንም በጋራ ልንሰራ ይገባል ብዬ አምናለሁ። የተለያዩ ቪዲዮዎች አሉ፣ እነሱን በጋራ እንመልከት። እናንተ ሀሳብ አስተያየት ስጡበት። ለማንኛውም በየትኛውም ቦታ አላህ ሀገራችንን ሰላም ያድርግልን ለማለት ወዳለሁ። በአክሱም ብዙ ሙስሊሞች እየተበደሉ ነው። እነሱም በሰላም የሚሰግዱበት የሚመቻችላቸው መስጊዳቸውን ሰርተው በነፃነት ጁምዓም ሆነ ማንኛውም ሶላት ኢድንም ሆነ አልሰገዱም። ሁላችሁም የምናውቀው ነገር ነው። የሚሰግዱ አላህ ያድርጋቸው። በዛም በኩል ደግሞ በደለኞችን አላህ ያዝላቸው ለማለት ወዳለሁ። የትኛውም ቅጽበት ግፈኛ ወይም ደግሞ በደለኛን ልንቃወም ይገባል ብዬ አምናለሁ። እናንተስ በዚህ ጉዳይ ላይ ምን ሀሳብ አስተያየት አላችሁ? ሰው በጠፋበት ጊዜ አንድ ሰው ተገኘ ብንል እሱንም እያዋከቡ እያስጨነቁት ይገኛሉ። እስኪ እነዚህን ቪዲዮዎች ተመልክተን እንመለስ። አንተ አስመሳይ፣ አክሱም ሰው ታረደ፣ አግዳ አክሱም ትምስምቱ ቆይ ትግራይ ትመጣለህ? እመጣለሁ። ምን አባሽ ልትሆኚ? እከካም ሀገሬ ነው። ዘና ብዬ እመጣለሁ። በጣም ይገርማል። ጆን ዳንኤል በየትኛውም ጊዜ ላይ ማለት ነው ኢንተርናሽናል ነኝ የህዝብ ልጅ ነኝ አላለም። ነገር ግን በተደጋጋሚ ጊዜ በተለያዩ ተግባሮቹ ማለት ነው የህዝብ ልጅ መሆኑን አስመስክሯል። ነገር ግን ይህንን በማድረጉ በሰሞኑን በአርሲ አካባቢ በተፈጠረው ነገር ለክርስቲያኖች ድምፅ ሲሆን በዛውም ለአክሱም ሙስሊሞች ፍትህ ብሎ ጠይቆ ነበረ። ይኸው እያዋከቡት ይገኛሉ። በተቃራኒ ደግሞ ሙስሊሞች የአዶናይ ተከታዮች ማለት ነው የአንፎሎ ዘመቻ ከፍተውበታል። ምክንያቱም የህዝብ ልጅ ነኝ፣ ኢንተርናሽናል ነኝ፣ የእናንተው ድምፅ ነኝ ሲል ነበረ በተደጋጋሚ ጊዜ። ነገር ግን አሁን ያ ክፉ ጊዜ ሲመጣ ማንነቱን አሳየ። በዚህም አማካኝነት በርካታ ከ100,000 በላይ ሙስሊሞች ፎሎ አንስተውበታል። ሌሎችም ዘመቻውን እየተቀላቀሉ ይገኛሉ ማለት ነው። ነገር ግን ማለት ነው ኢንተርናሽናል ነኝ ያለው እሱ ነበረ። ኢንተርናሽናል ሆኖ የተገኘው ግን ጆን ዳንኤል ነው። በዚህ አማካኝነት በሰሞኑ የሙስሊሞች እርምጃ ማለት ነው በርካታ ሰዎች ሀሳባቸውን እየሰጡ ይገኛሉ። አዶናይ ለሙስሊሞች ያደረገውን ነገር ሙስሊሞች ውለታውን ረስተዋል እያሉ ይገኛሉ። እሱም በምክንያት ነው በአቡል ሀይር ላይ ባረገው ነገርና ወንድም ካሊድ ፋውንዴሽን ላይ በሰራው ስራ ማለት ነው። ነገር ግን ሊረዱት የሚገባው ነገር ምንድነው? ልክ እንደ መቅዶኒያ ሁሉ ልክ እንደሌላ በጎ አድራጎት ድርጅቶች ሁሉ በአቡል ሀይርም ሆነ ወንድም ካሊድ ፋውንዴሽን ሁሉም እምነት ሁሉም ብሔር የሚረዳበት እንጂ የሙስሊም ተቋሞች አይደሉምና ያለ ሙስሊም ብሎ ያደረገው ሳይሆን ለሰዎች ብሎ ያደረገው ነገር ነው። በዛም በጊዜው ተመስግኗል። አሁን ግን ስህተት ሲሰራ ሁሉም ሰው ስህተቱን እየነገረው ይገኛል። ሲሳሳት አታርሙት፣ ጥሩ ሲሰራ ብቻ አሞካሹት ማለት ደግሞ በሶሻል ሚዲያ ላይ የማይቻል የማይሆን ነገር ነው። ሙስሊሞች በዚህ አስቸጋሪ ጊዜ ሰው ሆኖ የተገኘው ደግሞ ጆን ዳንኤልን ይኸው እያዋከቡት ይገኛሉ። ሪፖርት እያደረጉበት እየዛቱበት ይገኛሉ። ሙስሊሞች ደግሞ አጋርነታችሁን ልታሳዩት ይገባል። ግቡና በደንብ ኮፒ ሊንክ አድርጉለት። በርካታ ሰዎች ለአክሱም ድምፅ ሆኖ ነበር። ነገር ግን ሌሎች ዘመቻ ሲከፍቱባቸው ቪዲዮዎቻቸውን አጥፍተው አላየንም አልሰማንም ብለው
ዝም ብለዋል። የህዝብ ልጅ ነኝ ሲሉ የነበሩ በርካታ ዘጋቢዎች ማለት ነው። ጆን ዳንኤል ለዚህ ተግባርህ እውነትን ስለተጋፈጥክ በደንብ እናመሰግናለን ማለት ነው። በደንብ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ አዳርሱት። ኮሜንት ላይ ደግሞ ሜንሽን አድርጉት። አንተ አስመሳይ አክሱም ሰው ታረደ አክሱም ትምስ ነው። ቆይ ትግራይ ትመጣለህ? እመጣለሁ። ምን አባሽ ልትሆኚ? እከካም ሀገሬ ነው። ዘና ብዬ እመጣለሁ። ሰው ታረደ አላልኩኝም። አክሱም ሰው ታረደ አላልኩኝም። ሀዛን ስለተከለከለ እዛ ለተከለከሉት ፍትህ ነው ያልኩትኝ አላልኩኝም። እንደዛ የሚል ቪዲዮ አልሰራውም። እኔ አልሰራውም እንደዛ የሚል ቪዲዮ ኮተት። ብሎክ ፋሚሊ ሞዴሬተሮች ብሎክ ማይ ፋሚሊ ብሎክ። ትክክል ያልሆነ ነገር ካለ ለመናገር ዝግጁ ነኝ እኔ። ግን እወቁልኝ፣ አንድ አዶናይ ነኝ፣ አንድ ሰው ነኝ እኔ። ብዙ ሰዎች በአዶናይ ተናደዋል። በጣም ብዙ ሰዎች በአዶናይ ተከፍተዋል። አስመሳይ ነህ የሚሉ ሰዎች አሉ። ዋሽተህናል የሚሉ ሰዎች አሉ። ለምን አዳላ፣ ዘረኛ፣ ፖለቲከኛ ብዙ ስሞች እየተሰጠኝ ይገኛል። አንፎሎ ቻሌንጅም ተጀምሮ ይገኛል ማለት ነው። ለምንድን ነው ይህ ሁሉ እየተፈጠረ ያለው ብዬ ራሴን ስጠይቅ አዶናይ ለምንድን ነው አንተ ስለ አርሲ ሰርተህ ስለ አክሱም የማትሰራው? አክሱም ላይ ስለተፈጠረው ነገር ለምንድን ነው ድምጽ የማትሆንም ብለው በጣም ብዙ ሰዎች ተቆጡ። በጣም ብዙ ሰዎች ስሜታቸውን ገለጹ። በጣም ብዙ ሰዎች ሰድበውኛል። ፎቶዎቼ እየተገለበጡ ኮሜንት ላይ እየገቡ በጣም ብዙ ኮንተንት ክሬተሮችም የአዶናይ ስም እያጠፉ አዶናይ እንዴት አስመሳይ እንደሆነ አዶናይ እንዴት እንደዋሸን እያሉ ሰው ለጥላቻ ለአንፎሎ እያበረታቱ ነበረ። and I think ስህተቱ እዚህ ጋር ነው ያለው። ማለት እናንተንም ለመውቀስ ብዬ ሳይሆን እኔን አትሊስት እንኳን ስለሆነ ነገር ማሳወቅ ከፈለጋችሁ ትክክለኛ በሆነ ስነ ስርዓት ባለው መንገድ ቢሆን ደስ ይለኝ ነበረ። you know like ታውቁታላችሁ እኔ ሃይማኖት ውስጥ እንደማልገባ ታውቁታላችሁ፣ ፖለቲካ ውስጥ እንደማልገባ አልፈልገውም። ያ ህይወት ጊዜም የለኝም። ልጆቼ በምን አድርጌ ነው የምመግበው? እኔ ራሴ እዛ መሀል ላይ ካስገባውኝ ተረዳችሁ? የለኝም ጊዜ የሆነ አብልጬ የሆነ ነገር አሳንሼ የማየትም ጊዜም የለኝም። እኔ ራሴ ዓለም ላይ ነኝ ያለሁት እና ብዙ ሰዎች ያልተረዱኝ ብዬ ማስበው የምቀልባቸው ልጆች አሉ። 26 ዓመቴ ነው 26 ዓመቴ ነው እና በጣም በተቻለኝ አቅም እየሞከርኩ ነው ያለሁት። ተረዳችሁኝ? 6 ሚሊዮን ፎሎወር ብዬ ሳከብር ስታዩኝ ኦፍ ኮርስ የስራዬ ውጤት ነው። ግን ይህ ደረጃ ላይ የደረስኩት እኔ መርጬ እየመረጥኩኝ አይደለም፣ ግዴታ ስላለብኝ ነው። የመስራት ግዴታ አለብኝ። ቃል የገባሁላቸው ልጆች ስላሉ ማለት ነው። እናንተ ብዙዎቻችሁ ስለ አክሱም እንዲሰማላችሁ የጠየቃችሁበት መንገድ ትክክለኛ መንገድ አይደለም። እኔን በማውደቅ አይደለም ድምጻችሁን የምታሰሙት። እናንተ አዶናይ እንደ ወንድማችሁ ብታማክሩት ኖሮ እሱም እንደ ወንድማችሁ ሆኖ መደረግ ያለበትን ነገር አይቶ ያደርጋል። ችግር የለውም። ለምን ትዕግስት አልኖራችሁ ነው ጋር ሲሆን ገባችሁ? በጣም ብዙ ኮንተንት ክሬተሮች፣ በጣም ብዙ ታዋቂ ሰዎች ድምጽ አልሆኑ ለአብዛኛው ለአርሲና ለአክሱም ማለት ነው። ተረዳችሁ? እኔ በተቻለኝ አቅም እየሞከርኩ ነው ያለሁት። ስለዚህ ለምን ሁላችንም አብረን አንድ ላይ አንወቀስም ነው? ለምንድነው አዶናይ ታርጌት የተደረገው እንደዚህ? ለምን ይሄ ቪዲዮ ለአዶናይ ነው። ሁላችሁም እዚህ ቪዲዮ ላይ ሜንሽን እያረጋችሁት እንዲሁም ይሄን ቪዲዮ ሼር እያረጋችሁት ጀምሩት። አጠር ያለች መልእክት አለ። ይኸውልህ አዶናይ ከቅርብ ሰዓታት በፊት የለቀቀውን ቪዲዮ ስለ አክሱም ድምጽ መሆን ማልችልበት በጣም ቢዚ ሆኜ ነው፣ እንዲሁም ደግሞ ፎር ዩ ፔጅ ላይ ስለ አክሱም አይመጣም ወይስ የግል ጥላቻ አላችሁ የመሳሰሉትን እያልክ ነበረ። ነገር ግን እስቲ ሙስሊሙ ማህበረሰብ ለምንድን ነው አንተ ለአክሱም ድምጽ እንድትሆን ከሌሎች ቲክቶከሮች በተለየ መልኩ ጫና ያደረገው የሚለውን ራስን ጠይቅ። ምክንያቱም ሙስሊሙ ማህበረሰብ በምታደርገው በጎ ነገር ስለወደደህ ነው። ለምሳሌ የባቡል ኸይር አለ፣ የወንድም ካሊድ እንዲሁም ደግሞ የልብ ህሙማን የመሳሰሉትን ጥሩ ስራዎችን ስትሰራ ፎሎ ታደርጋለህ። በዚህ አጋጣሚ ደግሞ አንዳንድ ሌሎች ቲክቶከሮች ሲጀመር ሙስሊሞች ለምንድን ነው መጀመሪያም አዶናይን ፎሎ ያደረጋችሁት እያላችሁ እየጠየቃችሁ ነው። ይሄ አግባብ አይደለም። ምክንያቱም ኢሞሽናል ነን፣ የሰው ልጅ ይደሰታል። ባቡል ኸይር ላይ ላደረገው ነገር ሁላችንም ደስ ብሎናል፣ ያኔ ፎሎ እናደርገዋለን። አዲስ ነገር የለውም። ያኔ ለምን ፎሎ አደረጋችሁት ማለትም አይጠበቅባችሁም። አሁን አንፎሎ ማንሳታችሁ ሌላ ነገር ሆኖ ሳለ ነገር ግን ልጁ ባለፈው ላደረገው ለባቡል ኸይር ለወንድም ካሊድ ባደረገው ነገር ፎሎ ማድረጋችሁ አሁን ምንም የሚያናገር ነገር አይደለም። ስለዚህ ሙስሊሙ ማህበረሰብ ለምን ጫና አደረገ የሚለው ስታቅ ስፔሻል ክብር ላንተ ስላለው ነው። ስለዚህ አንተ ደግሞ ኢንፎርሜሽኑ አይኖርህም ስለ አክሱም ብዬ አላስብም። ይሄን ያህል ሲሊ ነገር ሆኖ አይደለም፣ ትልቅ አጀንዳ ነው፣ በደንብ የምትሰማው ነገር ነው። እና የሙስሊሙ ነገር ምንድነው? መልእክቱ ምንድነው? አንተ የምር ሂዩማኒቲ ከሆነ ለአርሲ ድምጽ እንደሆንከው ለአክሱምም ድምጽ መሆን ነበረብህ ነው። ገብቶሃል አይደለ? ስለዚህ አንተ ፍትህ ለአክሱም ብትልም ባትልም የሚለወጥ ነገር የለም። እኛ ለአንተ ከሰጠነ ቦታ የተነሳ ነው። ነገር ግን አንተ የተጮትከው ቪክቲም ማይንድ ሴት ራስ እንደተጎጂ ስሯሯጥ ልጥሉ ይነወይ ምናም ይሄ አያስኬድም። ስለዚህ አንተ የምር ሂዩማኒቲ ምንትን ምትል ከሆነ ለአክሱምም ለአርሲም እኩል ነበር ድምጽ መሆን የነበረብህ። ይሄን ነው ላስተላለፍልህ የምፈልገው። አመሰግናለሁ።
ሰሉ ዐለ ነቢ አላሁመ ሰሊ ዐላ ሙሐመድ። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰሞኑን እየተራገበ ያለ አንድ በጣም የሚያሳዝን የሆነ አንድ ቪዲዮ አለ፣ ወይም በተለያዩ መንገዶች ሰዎች የተቀባበሉት ያለ ማለት ነው። እሱም ምንድነው? በወገናችን በአዶናይ ጉዳይ ነው። እሱም ምንድነው ከተባለ አሁን ለአርሲ ላይ ለተገደሉ ወገኖቻችን ድምጽ ሆኗል። ይህንን ድምጽ መሆኑን አስከትለው ለምንድነው ትናንትና አክሱም ላይ ያውላ ድምጽ ማህበረሰቡ በሚሆንበት ሰዓት ላይ ድምጽ መሆን ያቃተ የሚል ነገር ተነስቷል። እዚህ ነገር ላይ አንድ ነገር ላንሳ። እኛ ድምጽ የሚሆነን ሰው አላጣንም። እኛ ሙስሊሞች አንድ ሰው ድምጽ ስለሆነን የሚፈጠር ነገር የሚቀንስ ነገር የለም። ድምጽ ባለመሆኑ ምክንያት ደግሞ የሚብስ ነገር የለም። ነስር የሚገኘው ድል የሚገኘው ከአላህ ነው። ወመን ነስሩ ኢላ ሚን ዒንዲላህ፣ ድል የሚገኘው ከአላህ ነው። ምንድነው ይሄን ያህል መንጫጫት ለምን አስፈለገን? ይሄን ያህል ቦታ መስጠት ለምን አስፈለገን? ሆነ ለራሱ ነው። ምክንያቱም አክሱም ላይም ያለው ወገን ነው፣ አርሲ ላይም ያለው ወገን ነው። ድምጽ ቢሆን ትዝብቱ ማን ነው የሚያተርፈው? ራሱ ነው። ባይሆን ደግሞ ትዝብቱ ራሱ ላይ ነው። ህሊናው ራሱ ይወቅሰዋል። የኛ የሙስሊሞች ጉዳይ እሱ ላይ ብቻ አይደለም። ማናቸውም ላይ ሙስሊሙ ደም ሲፈስ የሙስሊሙ ደም አይመስለውም የትኛውም አካል። እዛ ብቻ አይደለም፣ ሌላም የመንግስት አመራር ላይ ያሉ አካሎች የሙስሊሙ ደም አይመስለውም ማንኛውም አካል። ስለዚህ እዛ ያለው ነገር ሳይፈታ እኛው ራሳችን በቂ የሆነ ትክክለኛ የሆነ ድምጽ ሆነናል ወይ? መጀመሪያ ድምጽ ሲሆን ነው ሰዎች ለአላህ ብለን ነው ወይ የሆን ነው? ፎሎ ፍለጋ ወይም ሼም ይዞን ድምጽ የሁላ ሰው ድምጽ ሲሆን እኔ ድምጽ አልሆንኩም ብለን ተሸማቀን ነው ድምጽ ይሆን ነው? ወይስ እውነት የነዚህ የሙስሊሞች ጉዳይ አስጨንቆን ነው ድምጽ ይሆን ነው? ስለዚህ ዛሬ አዶናይ ሆነ ጆን ዳንኤል ሆነ ሌላም አካል ሆነ ድምጽ ቢሆኑ ወላሂ ለኛ የሚጠቅሙን ነገር የለም። ድምጽ ባይሆኑን የሚጎዱን ነገርም ደግሞ የለም። ስለዚህ ትኩረታችን እነሱ ላይ ማድረግ እናቁምና ወደ ራሳችን እንመለስ። እስቲ ዱዓ እናድርግ። እስቲ አላህን እንማጸነው፣ ወደ አላህ እንሽሽ፣ ተውበት እናድርግ። በእኛ ወንጀል ሊሆን ይችላል እንጂ እና አዶናይ ድምጽ ስላልሆኑ አይደለም ነስሩ ያልመጣው፣ ድሉ ያልመጣው ድምጽ ስላጣን አይደለም። ድምጽ እልፍ አላፍ የሆነ ድምጽ ማግኘት እንችላለን አለን። እኛ ብቻችንን በጣም ብዙ ነን፣ በሚሊዮን የሚቆጠር ሰዎች እኮ ነን። አልሐምዱሊላህ። ግን ወደ ራሳችንን እንፈትሽ። ፎሎ አደረግን አንፎሎ አደረግን ምንም ነገር ትርጉም የለውም። አስለን ማንን ፎሎ ማድረግ እንዳለብን መጀመሪያ አሁን ላይ አይደለም መጀመሪያውኑ ማወቅ ይገባን ነበረ። ማንን ነው ፎሎ ያደረግነው? ማንንስ ነው ፎሎ የማናደርገው? ዛሬ መሻይኾቻችን ኡስታዞቻችን ዲንን የሚያግዙን የሆነ አካልን ነፍስያችንን ሊረዱን ሊያድኑልን የሚችሉ ሰበብ ሊሆኑልን የሚችሉ ኡስታዞቻችንን ፎሎ አላደረግንም። ማንም ትርኪ ምርኪን ግን ፎሎ አድርገናል። በዚህ ወቅት ነው እንዴ ፎሎ አለማድረግና ማድረግ ቼክ የምናደርገው? ትዝብት ወደ ራሳችን ይመለስ፣ ራሳችንን ጠይቅ። ሰላም አለይኩም ወራህመቱላሂ ወበረካቱ።